ትንቢተ ሕዝቅኤል ምዕራፍ 1 በ30ኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በአምስተኛው ዓመት ከወሩም በአምስተኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። እኔም አየሁ፣ እነሆም ከሰሜን በኩል ዐውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ። በዙሪያውም ጸዳል ነበረ። በመካከልም በእሳቱ ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበር። ለእያንዳንዱም አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግራቸውም ኮቴ እንደ ጥጃ እግር ኮቴ ነበረ፣ እንደ ተወለወለ ናስም ይብለጨለጭ ነበር። በክንፎቻቸውም በታች በእያራቱ ጐድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሩአቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገላመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበረ። ለአራቱም በስተ ቀኛቸው እንደ አንበሳ ፊት፣ በስተ ግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ክንፋቸውም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፎች የተያያዙ ነበሩ። ሁለቱም ገላቸውን ይከድኑ ነበር። እያንዳንዱም ወደ ፊት ቀጥ ብሎ ይሄድ ነበር። መንፈስም ወደሚሄድበት ሁሉ ይሄዱ ነበር። ሲሄዱም አይገላመጡም ነበር። በእንስሶቹ መካከል እንደሚነድድ የእሳት ፍም ያለ ምስያ ነበረ። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበረ። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበር። እንስሶቹንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ መንኰራኵር አየሁ። የመንኰራኵሩም መልክ እንደ ቢረሌ ነበረ። አራቱም አንድ አምሳያ ነበሩ። ሥራቸውም በመንኰራኵር ውስጥ እንዳለ መንኰራኵር ነበረ። በእያራቱ ጐድናቸው ይሄዱ ነበር፣ ሲሄዱም አይገላመጡም ነበር። ቁመታቸውም የረዘመና የሚያስፈራ ነበረ። የአራቱም ክበብ ዙሪያው በዓይን ተሞልቶ ነበር። እንስሶቹም በሄዱ ጊዜ መንኰራኵሮቹ በአጠገባቸው ሄዱ። እንስሶቹም ከምድር ከፍ ባሉ ጊዜ መንኰራኵሮቹ ከፍ አሉ። መንፈስ ወደሚሄድበት ሁሉ እነርሱ ሄዱ። የእንስሶቹ መንፈስ በመንኰራኵሮቹ ውስጥ ነበረና መንኰራኵሮቹ በእነርሱ አጠገብ ከፍ አሉ። የእንስሶቹ መንፈስ በመንኰራኵሮቹ ውስጥ ነበረና እነዚያ ሲሄዱ እነዚያ ይሄዱ ነበር፣ እነዚያም ሲቆሙ እነዚህ ይቆሙ ነበር። እነዚያም ከምድር ከፍ ሲሉ መንኰራኵሮቹ በአጠገባቸው ከፍ ይሉ ነበር። ከእንስሶቹ ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበር። ለእያንዳንዱም ገላውን የሚከድን ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውኃ ድምፅ፣ እንደ ሁሉን የሚችል የአምላክም ድምፅ፣ እንደ ታላቅም ሠራዊት ድምፅ ሆኖ ሰማሁ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየሁ። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየሁ። በዙሪያውም ጸዳል ነበረ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ይህ ነበረ። ባየሁም ጊዜ በግምባሬ ተደፋሁ፣ የሚናገርም ድምፅ ሰማሁ።